የግላችን ዶክተር ጋር ቀጠሮ አስይዤልሻለሁ። ምን ለማድረግ? የግል ክሊኒክ ስላለው ሄደሽ እንድትታይ ነው። አይ አያስፈልግም። እኔ አሁን በጣም ደህና ነኝ። አሁን ወደ ቤት ይውሰደኝ። አልገባኝም። ቆይ ሐኪም ቤት ስትባይ ግን ለምንድን ነው እንደዚህ የምደነግጭው? ያ ጨፍጋጋ ፊትሽ በፈገግታ ተሞልቶ ስላየሁት በጣም ደስ ብሎኛል። ምን እንዴ? ይሄን ያህል ጨፍጋጋ ፊት ነበረኝ እንዴ? ጨፍጋጋ ቢልሽ ጨፍጋጋ ነው። ሁሉንም ሰው ጠልተሽ ይሆናል እንዴ? ዝም ማ እኔ ዝናሽን ከመሬት ተነስቼ ሰው የምጠላው? ለነገሩ እኔ ሁሌ ሰው እንደጠላው ነው። አንተ ግን ሁሌ ሰው እንደወደድክ በሰው እንደተወደድክ ነው። እንደዛ ነው ለሚሰማ? ንገረኝ እስኪ። ቆይ ከተገናኘን ጊዜ ጀምሮ እኔ አንተን ከማፍቀር ውጭ ምን አድርጌያለሁ? ለምንድን ነው እንደዚህ የምታሰቃየኝ? እኔ የምልሽ ለምን በዛ ውራት አንበላም ልትለኝ ከሆነ እኔ በጊዜ ቤት መግባት አለብኝ። እሺ ተይው። እንደውም ዛሬ ራት ግብዣ ስላለ ቤተሰቦቼ ጋር እበላለሁ። ቆይ ለምንድን ነው እኔ ጋር እየደወልክ የምትጨቀጭቀኝ? ከነ ሚስጥሬ በቃ ህይወቴን ልምራበት አልኩህ እኮ። ቆይ ጭራሽ ነፍሰ ገዳይ መሆን ሳያንስ እኔ ጋር ትደውላለህ? ዳጊ እኮ ትለያለህ ስል በምክንያት ነው። በቃ ምንም ነገር ያመጣኝ ኑሐሚንና ክብሮ ምን ይዤ ነው? ክብሮም ልበል እንጂ እዚህ ላይ ያለውን ስም ከጠራው አምራን ትሰማለች እንዴ? ናሆም ካልኩ አምራን ራሷን በቃ ራሷን ነው እንትን የምትለው እንዴ? በዚህማ ሄደን ደግሞ የምትመጣበት ቦታ ሄደን ሻርፕ የሆነ ቦታ ላይ ነው በቃ ከች የምትለው። ከች ግን ምን አስበው ነው ጋይስ? ምን አስበው? ናሆም ምንድን ነው ያስቡት? እቅዳቸው ምንድን ነው? አላማቸው ምንድን ነው? ሀሳባቸው ምንድን ነው? አስረዱኝ፣ አልገባኝም። እንዴ ሽማግሌ ላከ ሰውዬ እንዴት ነው ነገሩ? እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባመናችሁ ይሆናል። እንደ እውነቱ ኑሐሚን በትናንትናው ክፍል ከዚህ ቀደም ሪቪው ሳደርግ ያወራኋችሁን ነገር ነው ያየ ነው። ባለትዳር ሆናችሁ ፍቅረኛ ሆናችሁ በጣም የምትቀርቡ ሰው ካለ ማለትም ከፍቅረኛችሁ ውጭ ወይም ደግሞ ከትዳር አጋራችሁ ውጭ በጣም የምትቀራረቡ፣ በጣም የምትተሳሰቡ፣ በጣም አብራችሁ የምትጫወቱ ምናምን ሰው ካለ የመሳሳት እድላችሁ በጣም ከፍተኛ ነው ብዬ ተናግሬ ነበረ። ብዙ ትዳሮች የሚፈርሱት እንደዚህ ነው ብዬ ተናግሬ ያለው። በተለይ ደግሞ ባል ወይም ሚስት በስራ ምክንያት ካሉበት አካባቢ ራቅ ብሎ የሚኖሩ ከሆነ ወይም ደግሞ ባልና ሚስት ተለያይቶ የሚኖሩ ከሆነ፣ ፍቅረኛሞች ተለያይቶ የሚኖሩ ከሆነ፣ ያው በረጅም ጊዜ አንድ የሚገናኙ ከሆነ ይሄ በስራ ምክንያት ማለት ነው። ገብቷቸዋል አይደለ? ወይ ውጭ ሊሆን ይችላል። ለምሳሌ ሾፌር ከሆነ የፊልድ ሾፌር ከሆነ ሳምንት ቆይቶ ወር ቆይቶ ሊሆን ይችላል የሚመጣው። ከሀገር ውጭ የሚሰሩ ከሆኑ ደግሞ በ6 ወር ወይም ደግሞ በአመት ሊሆን ይችላል የሚገናኙት። እንደዚህ አይነት ክፍተት ካለ ልክ እንደ ኑሐሚን እና ልክ እንደ ናሆም የሚቀራረቡ ከሆነ ለምሳሌ ናሆም ሚስት አለችው አይደለ? ከሚስቱ ውጭ ልክ እንደዚህ እንደ ኑሐሚን የሚቀርባት በስራ ሊሆን ይችላል በተለያዩ አጋጣሚ የሚቀራረቡ ከሆነ የመሳሳት እድላችሁ በጣም ሀይ ነው ብዬ ተናግሬያለሁ። እና ያንን ነገር ስላሳያችሁ ቴንክ ዩ ሶ ማች። ቢግ ላቭ ቢግ ሪስፔክት አለኝ። እንደእውነቱ ጾቴ ያፍርቷል። በጣም ጥንቃቄ ማድረግ አለባችሁ ብዬ አውርቻለሁ። በተለይ ደግሞ እንደዚህ ተለያይታችሁ የምትኖሩ ከሆነ ከባላችሁ ውጭ ሌላ ወይም ደግሞ ተቃራኒ ጾታ የባላችሁ ጓደኛ ሊሆን ይችላል፣ ሌላም ሊሆን ይችላል። ወንዶችን በተለየ ሁኔታ ባታወሩ ባትቀርቡ ምናምን በጣም አሪፍ ነው ብዬ ተናግሬያለሁ። በዚሁ አያይዤ ደግሞ ያነሳውላችሁ ስለ ኤክሳችሁ ወይም ደግሞ ከዚህ ቀደም ወይም የመጀመሪያ ፍቅረኛችሁ ምናምን ጋር እንደዚህ የምታወሩ ከሆነ የምትቀራረቡ ከሆነ እንደዚህ አይነት ነገር ይፈጠራል ብዬ አውርቻለሁ። ያንን ነገር በአንድ ላይ አይተናል። ጥንቃቄ አድርጉ ብያችኋለሁ ማለት ነው። ከዚህ ቀደም ትዝ ካላችሁ ደግሞ የምታገቡትን ሴት ምረጡ ብዬም አውርቻለሁ። ከቻላችሁ ደግሞ ሴቶች ክብራችሁን ጠብቃችሁ እስከ ትዳራችሁ ድረስ ራሳችሁን ጠብቁ ብዬ ተናግሬያለሁ ብዙ ጊዜ። ምክንያቱም ወንድ ልጅ ማግባት የሚፈልገው ልጃገረድ ነው። ከማንም ወንድ ጋር ፍቅር ያልጀመረች ከዚህ ቀደም ሌላ ግንኙነት የሌላትን ሴት ነው ማግባት የሚፈልገው ብዬ ብዙ ነገር አውርቻለሁ እና ያንን ነገር ጭብጥ አድርገው ይኸው አምጥተውልናል ማለት ነው። ቴንክ ዩ ሶ ማች። ከዛ ውጭ ዳግም አንድ ነገር ላይ ደርሷል። እኔ ከዚህ ቀደም ብያቸዋለሁ። ኑሐሚን ተከታታይ ድራማ የሚመቸኝ ነገሮች ያሉ በቃ ይቺ ያደረች ቆሎ አትቆረጥምም ምናምን የሚባል ተረት አለ። ለምን እንደሚጠቀሙት አላውቅም፣ ግን ትዝ አለኝ እና እሱ ነገር አለ። በቃ ይሄ ማሳደር የለም። በቃ ኑሐሚን ላይ የሆነ ነገር ተገኛ ይያዛል። ገብቷቸዋል አይደለ? አሁን ለምሳሌ ኤደን ገና በመቀጠሩ አቅም ወይም ደግሞ ዛሬ በምትቀጠርበት ቀን ይኸው እጅ ከፍንጅ ያዘቻቸው። አሁን ሌላ ድራማ ላይ ቢሆን ይሄን ነገር የምታዩት ተቀጥራ
ከአንድ ሳምንት በኋላ ምናምን ቀስ በቀስ እያለ ልደርስባቸው ስትል የሆነ ነገር ሊፈጠር ስትል ገብቷችኋል አይደለ? በቃ ልክ ልደርስ ስትል ታልፍና በሆነ ቀን ልክ እንደዚህ አይነት ነገር ይፈጠራል። እዚህ ላይ ግን በቃ እጅ ከፍንጅ ነው ጋይስ፣ ቀጥታ ነው እጅ ከፍንጅ እና በጣም ተመችቶኛል። በዛ በኩል ዳጊም እጅ ከፍንጅ ይዟታል አምራንን፣ በጣም ተመችቶኛል። በዚህ ምክንያት ከናሆም ጋር ይጣላሉ ወይስ ደግሞ በደንብ ይተሳሰባሉ፣ ይዋደዳሉ? ምን ታስባላችሁ? ያው ዳጊ ይህንን ነገር ለናሆም ከነገረ ናሆም ሊያጣላይ ነው ጭራሽ ብሎ ምናምን ሌላ ነገር ውስጥ ነው የሚገባው። ይቀበሏል ብዬ አላስብም። ምክንያቱም እንደምታዩት ነው አይዋደዱም ሁለቱና እንደዚ አይነት ነገር ይፈጠራል ብዬ ነው ማስበው። ግን የሆነ ማስረጃ ያገኛል ብዬ አስባለሁ። ዳጊ ይህችን ልጅ ይከታተላታል ብዬ ነው ማስበው። ምክንያቱም አሁን በሀሳብ ተመልሶ ስለሷ ሲያስብ ነበር አይደለ? ይሄ ማለት ደግሞ ምን እያደረገ እንደሆነ ኤርሚ ምን እያደረገ እንደሆነ ኤርሚያስ ምን እያደረገ እንደሆነ ኑሐሚን ምን እያደረገች እንደሆነ ያለውን ነገር ለማጣራት ይጥራል ማለት ነው። ስለዚህ እውነታው ላይ ይደርሳል የሚል ሀሳብ ነው ያለኝ። እናንተ የምታስቡትን ሀሳብ ካለ ኮሜንት ላይ አስቀምጡልኝ። ምናልባት ይህንን ነገር ለኑሐሚን ሊነግራት ይችላል ዳጊ እንደዚህ እኮ ምናምን ብሎ ሊያወራ ይችላል። ካወራ ያው ነገሮች ቀለል ይላሉ። ምክንያቱም ኑሐሚን ከዚህ ቀደም ያለውን ነገር በደንብ ስለምታውቅ ማለት ነው። ወደ እራቱ ስንመጣ እራት ላይ የተፈጠረው ነገር አሪፍ ነበረ። ከሌሎቹ እራት የተሻለ እራት ነበር አለ ሰብ ብሎ ብዙ የሚረባብሽ ነገር አላየንም። ደስ የሚል አይነት ነገር ነበረ ያየ ነው። ቤትም ወይም ደግሞ እነ ኑሐሚን ጋም ያለው ነገር አሪፍ ነበረ። ቤት ሆና ሲደዋወሉ ያለችዋ ነገር ከዳጊ ጋር ማለት ነው። እሷ ነገር ተመችታኛለች። ከኤደን ጋም ሲያወሩ የነበረው ነገር አሪፍ ነው። ግን ኤደንን አያችኋት አይደለ? ምን ያህል ምስጥ እንደሆነች። እኔ የምለው እቺ ሴትዮ መቼ ነው የምትስተካከለው? መቼ ነው ስነስርዓቷን የምትይዘው? ኧረ ኤደንን የሆነ መላበሏት። የምሬን ነው የምላችሁ መላበሏት። ወደ ወይዘሮ ዝናሽ ስንመጣ ወይዘሮ ዝናሽ ደግሞ ቀጥላለች። ያው እንደው ተመስገን ውሽማ ወጥቶላታል። እኔ እኮ ወንዶች የምሬን ነው ራሳችሁን በደንብ የሆነ ጎረምሳ ቤት ከመጣ ቼክ አድርጉ በደንብ። የምሬን እኮ ነው። ባሏን ሌላኛው ባሏ ማለት ውሽማ ነኝ ባሏ ይሄኛው ውሽማዋን አምጥታ ቤት አስቀምጣ አስቡት እንግዲህ። አቶ ሌኩን ይህን ሁሉ ነገር አያውቅም። ብቻ ከባድ ነው። መውጣቱ አሪፍ ነው፣ ተመችቶኛል። ግን ወጥቶ ዝም ብሎ ይቀመጣል ብዬ አላስብም። በጣም አይነት ከባድ የሆነ አይነት ሰው ነውና የሆነ ድራማ ይሰራል ብዬ ነው የማስበው። ወይ ገንዘብ ይቀባበላል ወይ የሆነ ነገር ይፈጥራል ብዬ አስባለሁ። እስኪ እናየዋለን በቀጣይ ክፍል። ወደ አማከለች ልምጣ። ኤሚ ይቅርታ፣ ኤሚ እና ኤርሚ እርስ በርሳቸው ተግባብተዋል። እንግዲህ ያው ኤርሚ ማለብ ነው ስራው። ወደድኩሽ ፈለጥኩሽ እያለ ማለብ ነው። እንግዲህ እናያለን ያለውን ነገር አብረን። እናንተ ጨምሩልኝ ነገር ካለ ሀሳብ ካለ ኮሜንት ላይ ጨምሩልኝ። ለዛሬ ነበረን ቆይታ ይህንን ይመስላል። እኔ በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ አልፏችሁ፣ ሊሳካላችሁ፣ ይመሩባችሁ፣ ቀናችሁ ሌላችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። በቀጣይ ክፍል እንገናኛለን። ፒስ። እኔ የምለው አምራን መቼ ነው የሚሳካላት? ኧረ አምራን መቼ ነው የሚሳካልሽ? አሁንም ረበስም ከኑሐሚን የሚመች ነገር ምን ነው ታውቃላችሁ? በቃ ነገሮችን ቶሎ አክቲቭ ነው። በቃ የሆነ ነገር ከተፈጠረ ተደራርቦ በቃ የሆነ ነገር ይፈጠራል። በቃ ይህ ምንድን የሚባለው የሆነ መከራ ካለ ሌላ መከራ፣ የሆነ ፈተና ካለ ሌላ ፈተና እንደሚደራረቡ ይሄ ትክክለኛ ህይወት ላይ ወይም ደግሞ ኖርማል ናቹራል ህይወት ላይ ስንኖር የሚያጋጥመን ቻሌንጅ አለ። በቃ ያንን ቻሌንጅ ነው የሚያሳዩ። የሚቆይ ነገር የለውም ጋይስ። እንደዚህ አይነት ነገር እኮ በቃ ቀስ ተብሎ ሰው አንጠልጥሎ በስመ አብ ከባድ ነው። በቃ በአንድ ይኸው ከች እጅ ከፍንጅ ሌላ ፈተና። አይ አምራን ምን ይሻልሻል? ስቃይሽ በዛ እኮ የኔ እናት። እንዴት ናችሁ? ውድ ኑሐሚን ተከታታይ ድራማ ቤተሰቦች አማን ናቸው? የዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። እንግዲህ እያጭበረበራችሁ የሰው ፍቅረኛ ሆናችሁ ያላችሁ ሰዎች ይሄ ቀን እንደሚመጣ አስቡ። እሺ በቃ በእያንዳንዱ ሰከንድ እየተሳቀቃችሁ እንደምትኖሩ፣ በዚህ መሳቀቅ፣ በዛ በኩልም መሳቀቅ፣ ኧረ በፊት ለፊትም በኋላም በጀርባም መሳቀቅ፣ በቃ 24 ሰዓት መሳቀቅ። ከእንደዚህ አይነት ኑሮ እንዶ ፈጣሪ ይጠብቃችሁ። ሌላ ምን አባት ሄዳለሁ። እኔ አሁን እንዲሳቀቅ መፈልገው ዝናሽ በቃ ዝናሽ መሳቀቅ አለባት። በቃ የምሬን ነው። የዝናሽ ባለቤት እኮ 2 ነው ታውቃላችሁ አይደለ? የዳጊ አባት አለ፣ እንዲሁም ደግሞ አቶ ዴኩን አለ። ኧረ በስመ አብ ከባድ ነው።
ከባድ ነው። ለዛውም 2 ባል አንድ ቤት ውስጥ ቁጭ ማለት ነው። ያው በባለፈው ክፍል ተናግሬያለሁ፣ ወንዶች ስታገቡ ተጠንቀቁ እያለሁ፣ ሴቶችም እንደዛው። ነገር ግን ወንዶች በጣም ጥንቃቄ አድርጉ። ትዳር ውስጥ ስትገቡ ነገሮችን በቀላሉ አትቀይሩም። ወይም ደግሞ ልጅ ሊመጣ ይችላል፣ ብዙ ነገር ይመጣል እና ከዛ በኋላ እንትን ስትሉ ለልጆቻችሁ ያለው ነገር በጣም ያስጠላል እና በጣም ጥንቃቄ አድርጉ። ከዚህ ቀደም ተናግሬዋለሁ። በጣም ብዙ ሰው የሰው ነው የሚያሳድገው የራሱን ልጅ አይደለም የሚል ነገር ሶሻል ሚዲያ ላይ ሲንቀሳቀስ አይቼ ብያችሁ ነበር እና ይሄ ነገር ያለ ነው ጋይስ፣ ያለ ነው። አብዛኛው ሰው እንደዛ ነው እና ጥንቃቄ አድርጉ። ለትዳር ደግሞ ወንዶች ለትዳር ደግሞ ሴት ልጅ ስትመርጡ መምረጥ ያለባችሁ ከማንም ጋር ሪሌሽንሺፕ ያልጀመረች፣ ምንም አይነት ግንኙነት ያልጀመረች፣ ምናልባት ሪሌሽንሺፕ ጀምራ ሊሆን ይችላል፣ ግን ከዛ ሰው ጋር ምንም አይነት ይሄ የስጋዊ መነካካት ምናምን ያልተነካች አለ አይደለ? በቃ ልጃገረድ ነው የሚባለው በእኛ ቋንቋ። ልጃገረድ ነው መግባት ያለባችሁ። ከምሬ ነው የምላችሁ። ይሄ እንትን ያለ እዚህ እዛ እንደ ፌንጣ ዘለል የሚለውን ካገባ ዘመን ሙሉ መቃጠል ነው። የምሬ ነው መቃጠል ነው። እንደዚህ ስላችሁ ደግሞ ከባለፈው ህይወቱ ተምሮ የማይስተካከል ሰው የለም እያልኳችሁ አይደለም። እሺ የሚስተካከሉ ሰዎች አሉ። በጣም መጥፎ ህይወት ውስጥ የነበሩ፣ ለምሳሌ በጣም መጥፎ ህይወት ውስጥ ነበርኩኝ። ፈልጌ ሳይሆን ሳልፈልግ የገባሁበት ህይወት ነበረ። አሁን ከዛ ህይወት ወጥቻለሁ፣ እግዚአብሔር ይመስገን። ይወጣል አይወጣም ማለት አይደለም። እንደዚህ ስላችሁ ራሴን ጻድቅ አድርጌ ወይም ደግሞ አንዱ ጻድቅ የሆነ አንዱ እንትን ምናምን ሳይሆን በጣም ሪስኪ ነው። በጣም ከምላችሁ በላይ ሴት ልጅ የመጀመሪያውን ፍቅረኛ በቃ አትረሳም ማለት ይችላሉ። አብዛኛዎቹ አይረሱም ቶሎ። በቃ ይሄ ምንድን ነው የሚባለው? አክቲቭ ነው በቃ እነሱ ላይ ካየችው ታስታውሰዋለች። ከአንተ ጋር የምታደርገው ነገር የድሮ ፍቅረኛዋን ሊያስታውሳት ይችላል። የምትሰጣት ስጦታ የድሮ ፍቅረኛዋን ሊያስታውሳት ይችላል ምናምን። ደግሞ የመጀመሪያዋ ከሆነና በጣም የምታፈቅረው ከሆነ አስቸጋሪ ነው የሚሆነው። አንድ እሱ ነገር ስላለ ነው። ሁለተኛ ደግሞ ሴት ልጅ ከዚህ ወደዛ መዝለል ከጀመረች ወይም ደግሞ ከብዙ ወንዶች ጋር ግንኙነት ካደረገችና እንደዚ አይነት ህይወት ውስጥ ከገባች አንድ ሰው ጋር የመቆየት ቻንሷ በጣም ዝቅተኛ ነው። የምሬ ነው የምላችሁ። አናሳ ነው። በቃ ሌላ እንትን ትፈልጋለች። ገብቷችኋል አይደለ? ከአንተ የተሻለ ትሪት የሚያደርጋ ካገኘች ሽብለል የማትልበት ምንም አይነት ምክንያት የለውም እና ስታገቡ በቃ ትክክለኛውን ሰው አግቡ። ያው እንግዲህ ሰጪ ፈጣሪ ነው፣ ግን ጸሎት አድርጉ ምናምን። ከዛ በኋላ እናንተ የራሳችሁን ደግሞ እንትን መውሰድ አለባችሁ ብዬ አስባለሁ። ከዚህ ቀደም አንስቼዋለሁ። ይህን ነገር በተደጋጋሚ የሚለው ለሁላችሁም ነው፣ ለሴቶችም ለወንዶችም ነው። ሴቶችም በዚህ ነገር እየተማራችሁ እሺ። ወንዶች ልጃገረድ አግቡ ስል ሴቶች ልጃገረድ መሆን አለባችሁ ማለት ነው። ክብራችሁን ጠብቁ እያልኳችሁ ነው በተዘዋዋሪ። የትኛውንም ወንድ ልጅ ጠይቁ። ለምሳሌ ምንም አይነት ድሩዬ የሆነ ከብዙ ሰዎች ጋር ምናምን እንትን ያደረገ ሊሆን ይችላል። ምን አይነት ሴት ማግባት ትፈልጋለህ ብላችሁ ብትጠይቁት፣ ለትዳር ምን አይነት ሴት ትፈልጋለህ ብላችሁ ብትጠይቁት ቆንጆ የሆነች አይላችሁ። ማንም ወንድ ያልደረሰባት፣ ምንም አይነት ግንኙነት ያልጀመረች፣ ጨዋ፣ የቤተ ክርስቲያን ሰው እያለ ነው የሚዘረዘርላችሁ። የምሬ ነው የምላችሁ። ቁም ነገር ጠይቁ። ከዚህ ቀደም ብያቸዋል። ወንድማችሁን አካባቢ ላይ ያለው ወንድ ምናምን ጠይቁ፣ ምን አይነት ሰው እንደሚፈልግ ለትዳር። ለጓደኛ ምን አይነት ሰው ነው የምፈልገው ካላችሁ ቆንጆ፣ ቀበጥ ምናምን ሊላችሁ ይችላል። ራሳችሁን ቼክ አድርጉ ነው። ከዚህ ቀደም ተናገር ያለው ሴት ልጅ አንዴ ክብሯን ካስረከበች ወይም ደግሞ አንዴ ክብሯን እንትን ካለች ብዙ ነገር ነው የሚቀንስላት ወይም ደግሞ ብዙ ነገር ነው የሚቀንስባት። የምሬ ነው የምላችሁ። ኮንፊደንሷ ሁሉ ይወርዳል ከዛ በኋላ። ገብቷችኋል? በቃ ይሄ የምትኮራበት ነገር የለውም። በቃ በማንነቷ የምትኮራበት ነገር ያንሳል። የሆነ እንትንሽ ይቀንሳል ያ ነገር ሲሄድ። ለምን እንደሆነ ታውቃላችሁ? አንድ ወንድ ልጅ ምንም ያህል ቅድም እንዳልኳችሁ ምንም ያህል እንትን ቢያደርግ ማንም ያነካትን ሴት ነው ማግባት የሚፈልገው። ገብቷችኋል? አሁን ለምሳሌ ከብዙ ሰው ጋር እንትን ያደረገች ወይም ደግሞ ከብዙ ሰው ጋር ጓደኛ ሆና እየተፋታች ከዚህም ከብዙ ሰው ጋር ግንኙነት ያላትን ሴት አግብተ የሆነ ቦታ አራት እየበላችሁ አብራችሁ አንዱ እዛ ጋር ከጎናችሁ ቁጭ ብሎ እኔ እኮ አውቃታለሁ እኔ አውቃት ነበር እኮ ጓደኛዬ ነበረች፣ አብረን እንወጣ ነበር እኮ አብረን እንዝናና ነበር እኮ ኧረ ቦዴ ምናምን ወስጥ ያዝናል። እንደዚህ አይነት ነገር ስትሰማ ደስ ይላል? ደስ አይልም? ወንድ ይህን ነገር አይፈልግም፣ በፍጹም አይፈልግም እንደዚህ አይነት ነገር መስማትና በጣም ይጠነቀቃል። እና ሴቶች ጥንቃቄ አድርጉ። እንደዚህ ስላችሁ ደግሞ ህይወታችሁን የሚያበላሸው እኛ ወንዶች ነን። ወድሻለሁ፣ አፈቅርሻለሁ ይላል፣ ይቀርብሻል። ከዛ በኋላ የሚፈልገውን ያደርግና ይሄዳል። ስለዚህ እናንተ በቻላችሁ ያክል ከትዳር በፊት ምንም አይነት ግንኙነት ውስጥ ባትገቡ መልካም ነው ባይ ነኝ። እና ራሳችሁን በደንብ ጠብቁ። የምሬ ነው የምላችሁ። ይሄ ተመራጭ ነው የምትሆኑት።
ክብሯን ያጣች ሴት መጨረሻዋ ተመራጭ ነው፣ ምራጭ ነው የምትሆኚው። ወደኋላ ነው እየቀረሽ የምትሄጁ። ኢቨን እንኳን ካገባሽ በኋላ እንኳን ጥሩ አይነት ህይወት ላይኖርሽ ይችላል። ምክንያቱም ብዙ አይነት ነገር ውስጥ ከገባሽ ማለት ነው። ብዙ የምታቂ ከሆነ ብዙ አይነት ነገር የምታቂ ከሆነ እና ጥንቃቄ አድርጉ ለማለት ያክል ነው። እስኪ ወደ ድራማው እንመለስ። ኑሐሚን የመጨረሻ ፈታ አደረገችኝ። እኔ በትናንትናው ክፍል በቃ ይመቻት ፈታ ብላ ጭዌ ምናምን አንደኛ እንዴ አሴርን ተከተው የለ እንዴ አሴር በቃ ቁጭ አሴር መጣ በቃ እና የትናንትናው ክፍል አሪፍ ነበረ። በተለይ ኑሐሚን ጋር የነበረው ጥሩ ነበረ። እንግዲህ እስኪ እንዴት እንደሚሆን አብረን እናያለን። ኑሐሚን የማን ፍቅረኛ ትሆናለች ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡልኝ። እንደገና ደግሞ አዲስ እንግዳ መጥቶልናል። አዲስ እንግዳ እንግዲህ አቶ ዳጊ ነው አይደለም እንዴ? ዳግምማ እዚህ ጋር የለበትም። ዳጊ እዚህ ጋር የለም፣ ናሆም ነው። ኤርሚና ኑሐሚን መኝታ ቤት ቁጭ ብለዋል። ለዛውም ከባለ ትዳር ቤት ገብቶ መኝታ ቤት ገብቶ ምናምን ናሆም ወደ ውስጥ እየገባ ነው። ሲያያቸው ምን ልል ይችላል? ምን ይፈጠራሉ? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይደበቃል ወይስ ይያዛል? ምን ትላላችሁ? እኔ እንግዲህ ኑሐሚን ላይ ምንም ነገር የሚሸሸግ ነገር የለም። ስለዚህ እጅ ከፍንጅ ነው የሚያዘው፣ እጅ ከፍንጅ ይያዛል። ነገር ግን ናሆም የዋህ ስለሆነ አሁንም ይቀጥላል ብዬ ነው ማስበው። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ኧረ ኑሐሚን ምን ይሄ ነው? ምንድን ነው የምትወሰውሱት? ሰውን ውስውስ እያረጋችሁ እኮ ነው። ተው እንጂ ኑሐሚንና ተው ዳጊ በላቸው። የምን ዳጊ ያመጣባችሁ? ይኸው ሳትኩ ጋይስ። ምን ይሻላል እንደው አማርኛ አንዴ ከሳትኩ ደግሞ በቃ ዘልቄ መሳት ዝልቅ ነው የምለው። በቃ እንትን ነው ይሄ ምንድነው? እርሻ በሉት ስስት። አንዴ መሳት ከጀመርኩ በቃ አይ እንደው የኔስ ከፋ። የምሬን ነው የምላችሁ ከፋ። ናሆም ለማለት ዳጊ ካልኩኝ ኑሐሚን ለማለት እንግዲህ አማከለች ማለት የማይቀር ጉዳይ ነው በዚህ አካሄዴ። ለማንኛውም ናሆምና ኑሐሚን ግን የሰራችሁት ስራ ጥሩ አይደለም እንዴ! ልጅቷን እንኳ አሳበዳችኋት። ለአይን እንደዚህ ይቻላል እንዴ? እኔ ራሱ እኮ ተመስጥኩ ጋይስ። ገና ከፍት ሳረገው ምንድን ነው ምን እየተካሄደ ነው? ያው የባለፈውን ክፍል ሪቪው አላደረግኩም ነበር። ምን እየተካሄደ ነው? ይህኛው እንዴት ሳይነግሩኝ ምን ይሄ ነው? ምንድን ነው እየተፈጠረ ያለው እያልኩ ጥልቅ ስትል ከአይን ያዋራል ያወጣል። አይ እኔም ባረገኝ ትችዋለሁ። ቆይ ተረጋጉ። እንዴት ናችሁ? ውድ የኑሐሚን ተከታታይ ድራማ ቤተሰቦች ማን ናቸው? የዛሬ ማብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሹክ እምላችሁ ይሆናል። ኑሐሚን በትናንትናው ክፍል እንደ እውነቱ አሪፍ አይነት ክፍል ነበረ። ከመጀመሪያ ጀምሮ የሆነ ሳቢ አይነት ክፍል ነበረ። እሱ ብቻ ሳይሆን ደግሞ የቤዛ ልጅ እንትን ማለቱ አሳዝኖኛል፣ ግን ደስ ብሎኛል። ማለት ምን እንደሆነ ልንገራችሁ ጋይስ፣ ቀልድ አይደለም። ያሳዘነ ልጁም ህይወቱ እንትን በማለቱ በቃ ልጁም በማጣቷ አዝኛለሁ። እንደሱ ያሳዝናል። ያው ድራማ ስለሆነ ስቀልድ ምናምን እንትን እንዳትሉ፣ በሌላ አንግል እንዳታዩት። ያሳዝናል። ነገር ግን ለድራማው በጣም አሪፍ ነው ይሄ ነገር። ገብቷችኋል? ፖዚቲቭ አስቡ፣ ኔጌቲቭ እንዳታስቡ። ድራማው አሪፍ ይሁን ብሎ ልጁ መጥፋት አለበት ግዴታ እንዳትሉኝ። ግን ይሄ ነገር እኔ ከዚህ በፊት ተናግሬዋለሁ። ወይ የኤርሚ ነው ወይ ደግሞ የሆነ ነገር ይፈጠራል፣ ልጁ አይቀጥልም ብያችሁ አውርቻችሁ ነበረ ከዚህ ቀደም በነበረው ሪቪው ላይ እዚሁ ቻናል ላይ እና የተፈጠረው ያ ነው። የኑሐሚን አለማርገዝ ወይም ደግሞ ልጇን ማጣት በናሆም እና በኑሐሚን መካከል ያለውን ነገር ወይም ደግሞ ያለውን እንትን ክፍተት ይፈጥሯል ማለት ነው። ገብቷችኋል? መጀመሪያም ተጣልቶ ስለነበረ የሆነ ኬስ ስለነበረ አሁን ደግሞ ይህን ስታጣ በቃ ሽማግሌ ሊላክ ነበረ፣ ሽማግሌው ይቀራል ማለት ነው። በደንብ እንጠናን፣ አሁን ምን አስቸኩለን፣ ልጁ የለም ምን ያስቸኩለናል የሚል ነገር ይመጣል ማለት ነው። ገብቷቸዋል አይደለም? እንደገና ደግሞ ኑሐሚንም ይመቻታል። የኑሐሚን መመቸት ብቻ ሳይሆን ደግሞ ዳጊ፣ ኤርሚ፣ ናሆም ለሶስት
ምርጫ ላይ ቁጭ ትላለች ማለት ነው ኑሐሚን። ከሶስቱ የማን ትሁን የሚለው ነገር አሁን በደንብ ይጸናል ማለት ነው። ከዚህ በፊት በተደጋጋሚ ጠይቄያችኋለሁ። ከሶስቱ የማን ትሁን ስላችሁ ነበረ። እንግዲህ በዚህ አካሄዱ የናሆም የመሆን እድሏ ሰፊ ነው፣ ሌላ ነገር ካልተፈጠረ። ግን ዳጊን ከባድ ነው። ከዳጊ ጋር መወዳደር ከባድ ነው። እዛኛው ላይ ስላየነውን አይደለ አደይን እንዴት አድርጎ ፍስ እንዳደረገ አይታችሁታል። እሱ ብቻ ሳይሆን ዳጊ የሆነ ፍጥጥ ያለ እንደገና ደግሞ ላሰበበት ወይም ደግሞ ለፈለገው ነገር በቃ ፊት ለፊት ነው እንትን አይልም። ወደኋላ ወደ ግራ እንደዚህ ነሽ እንደዛ ነሽ አይልም። በቃ እራት ሲጠይቅ ትዝ ይላቸዋል። በቃ እራት ነው ይልጋምሽ ላለመበት ምንድን ነው የሚባለው ጋይስ? ላሰበበት ጉዳይ ሟች ነው። በቃ አይጨናነቅም። ቅርል አድርገው ነው የሚጠይቀው እና እሱ ነገሩ ብዙ ጊዜ ሴቶችን ያሸንፋቸዋል እና እሱ የመርታት ሀሳብ ይኖረዋል። ነገር ግን ኑሐሚን ደግሞ የምታፈቅረው ማለትም ከኤርሜ በኋላ ያፈቀረችው ናሆምን ስለሆነ ትንሽ ወሰብሰብ ይላል። እስኪ እንግዲህ ያለውን ነገር አብረን እናያለን። የዳጊ አባት ግን ይመቻቸው፣ ተመችቶኛል። የዳጊ አባት የባዩሽ ባለቤት ባዩሽ እንኳን ሞተች ያለ ሰው እየዘክሩ መቼም ትዝ ይላችኋል። እዛ ኖላዊ ላይ ከሰላምዬ ጋር ያደረጉት ጊዜ ያወሩት ጭዌ በቃ መጨረሻ ተመችቶ ነበር። የዛን ጊዜ በቃ ምን ብዬ ልንገራችሁ ጋይስ፣ አለ እንደዚህ አይነት ሰው እንኳን ሞተች ኖራ አልጠቀመችኝም ሞታ አመጣች ገንዘብ ሲል ነበረ ምናምንና ግን ብቻ አድካሚ ነው። እዛ ጋ ያየነው ማንነት እዚህ ጋር ሲመጣ ደግሞ ትንሽ ከበድ ይላል ለሰው ለመቀበል፣ በተለይ መጀመሪያ አካባቢ ሲሆን ያኛው ማንነት ነው ትዝ የሚለኝ። በቃ አሁን ሰውየውን እዚህ ጋር ሳየው ቀጥታ ይመጣልኝ እዛ ኑሐሚን ላይ ነው የባዩሽ ባለቤት ሰከረሙ ማለት ነው። እና ትንሽ ፈታ አድርጎ የነበረ ያው እዚህ ላይም እንደዛ አይነት የሆነ ባህሪ የተቀራረበ አይነት ባህሪ ይኖረዋል ብዬ አስባለሁ። ምን ስትል አገኘችው ግን ሴትዮዋ ራሱ ዝናሽ ይሄንን ምን ስትል አገኘችው? የት አግኝታው ነው? ወይኔ ዝናሽ ግን ጨፍጫፊ ነበረች መሰለኝ በወጣትነቷ፣ ልክ እንደ አምራንም አሁን በቃ ገንዘብ ካገኘች ምናምን። አሁን እሺ ዝናሽስ ገንዘብ ፈልጋ ነው? ዝናሽ ግን የሆነ ነገር ስለምትወድ ይመስለኛል ጋይስ፣ ዝም ብዬ ሳስበው የሆነ ነገር ስለምትወድ በቃ ከሁሉም ጋር እዛም እኔ ካሰባችሁበት እቺ ሴትዮ ሌላም ልጅ ይኖራታል፣ የሆነ ሴት ሌላ ይኖራታል። ቀስ ብሎ መምጣቱ አይቀርም። ወይም ደግሞ እኔ ራሴ እመጣለሁ ልጅ ሆኜ እንዴ ካለው ተወለድ ካለው ተጠጋ እንዴት ነው ተረሱ ብቻ እንደዛ ዳይ ምን ሆናችሁ ነው ልጅ ነኝ ረሳሽኝ እንዴ ብዬ ልምጣ እንዴ እኔም ጋይስ ልሂድ እንዴ? ኧረ በስመ አብ ይሄ ከባድ ነው። ግን አንድ ነገር አስቡ ጋይስ፣ የገዛ ሚስታችሁ እናንተ ሳታውቁም ልጅ ወልዳ ለዛውም ዳጊን የሚያክል ልጅ ወልዳ ልጁ ደግሞ እናንተ ሳታውቁ ቤት መጥቶ ቁጭ ብሎ እንደገና ይሄ ሳይበቃ ባል መጥቶ ወይም ደግሞ ውሽሟ መጥቶ ከልጁ ጋር አብረው ቁጭ ብሎ አይከብድም ጋይስ? ኧረ ወንድ ልጅ ግን እኮ ወንድ ልጅ ግን በስማ ከባድ ነው። ስንቱን ችለናል ጋይስ። እና የሆነ ጊዜ ላይ ምን አየሁ ምስል በዚህ በቅርብ ነው ጋይስ፣ በዚህ በቅርብ ላይ አብዛኛው ወንዶች የሰው ልጅ ነው የሚያሳድጉት የሚል ነገር አንድ ፖድካስት ላይ ሰማሁኝና ያው ከቲክታክ ላይ ተቆራርጦ የመጣ ነው ያየሁት። እኔ በዚህ ነገር አምናለሁ። የመሬን ነው የምላችሁ፣ ትክክል ነው። አብዛኛውን ሰው የራሱ ልጅ ያሳድጋል ብዬ እኔ አላምንም። ከምሬን ነው የምላችሁ። ምክንያቱም እንጃ እኔ ይሄን ነገር እንትን ማለት አልችልም፣ ሪፈር ማድረግ አልችልም። በተለይ በትዳር መካከል የሚደረገውን ነገር በሰፊው ስለማቅ ነው እንደዚህ ምላችሁ። ከዚህ ቀደም ያው ራይድ ሰራ ነበረ ከ4 ዓመት ምናምን በፊት እና ከስተመሮቼ ጋር ስናወራ የነበረው ባል ሚስቱን ተደብቆ የሚያደርገው፣ ሚስት ባሏን ተደብቃ የምታደርገው፣ ኢቨን ደግሞ ሁለቱ እርስ በርሳቸው ተደብቀው አንድ ቦታ ላይ ተገናኝተው ምናምን እንደዛ አይነት ሁሉ ድረስ ብዙ እንትኖችን አይቻለሁኝ እና ያንን ነገር ሳስብ ልክ ነው ባይነኝ ነው። ብዙ ጊዜ አንዳንዴ በእጮኝነት ውስጥ እያሉ አንዳንዴ አርግዘው የሚገቡ ሰዎች ካንተ ነው ብሎ እንትን ሊሉ ይችላሉ፣ ከሌላ እንትን ብሎ። ከዛ ውጭ ደግሞ ከዚህ በፊት ተናግሬያለሁ፣ ከተጋባችሁ በኋላ በስራ አጋጣሚ ባል ሌላ ቦታ ሚስት ሌላ ቦታ የምትኖር ከሆነ
ሚስት ደግሞ ሌላ የሚቀርባት ጓደኛ፣ የወንድ ጓደኛ ማለት ነው። ቤተሰብ ልክ እንደ ቤተሰብ መታየት ጓደኛ አለ አይደለ? የባልየው ጓደኛ ሊሆን ይችላል፣ የእሷ እህት ጓደኛ ሊሆን ይችላል። ብቻ እንደዚህ አይነት ሰው ቤት ውስጥ የሚመላለስ በቅርቡ ካለ ባል ከሌለ ያው ቤት መምጣቱ አይቀርም፣ እሷን ትሪት ያደርጋል። ይሄ የምትቀርቡት ሰው ካለ የመሳሳት እድላችሁ በጣም ከፍተኛ ነው። የምሬ ነው የምላችሁ። ምክንያቱም ብቸኝነት ምን እንደሆነ ይታወቃል። እንግዲህ መቼም ደግሞ ይሄ እንትን የጀመረ ሰው ይሄ ባልና ሚስት ውስጥ ያለውን ሪሌሽንሺፕ ውስጥ የገባ ሰው እና እንደዚ አይነት ላይፍ የተለማመደ ሰው ያንን ነገር ሲያጣው ይሄ ስጋዊ ስሜት ምናምን ስጋዊ ምኞት ምናምን ይባላል እና ለዛ ነገር አክቲቭ ነው የሚሆነው ጋይስ። በጣም በቀላሉ ይሄ አይደራደርም፣ እንትን አይልም፣ ምንም አይልም። በቃ ገብቷቸዋል። ወዲያው ነው ራሱን የሚሰጠው እና እንደዚህ አይነት ነገሮች በጣም ብዙ ጊዜ ይፈጠራሉ። ከዚህ በፊት በተደጋጋሚ ይህንን ነገር ተናግሬያለሁ። ስለዚህ በባልና በሚስት መካከል ክፍተት ባይኖር ባይነኝ። ክፍተት ሳይኖርም እንግዲህ እንደዚህ አይነት ነገር ይፈጠራል። ግን እንደዚህ አይነት ነገር ክፍተት ሳይኖር የሚፈጠረው እንግዲህ ያው ባለመግባባት ሊሆን ይችላል። ከዛ ውጭ ደግሞ መጀመሪያውኑ ሳይዋደዱ የተጋቡ ሰዎች ሲሆኑ እንደዚህ አይነት ነገር ይፈጠራል። ከዛ ውጭ ደግሞ ከኤክሳቸው ጋር ወይም ደግሞ ከዚህ ቀደም ከነበረው ጓደኛቸው ጋር የመደዋወል አግብታ ሰላም የመባባል ሀይ የመባባል ቴክስት የመመላለስ ነገር ካለ የመሳሳት እድላቸው 100% ነው ጋይስ። እኔ 99% እንኳን አለ 100% ከምሬ ነው ብላችሁ ከቀድሞ ፍቅረኛችሁ ጋር ባላግብታችሁ ወይም ፍቅረኛ ይዛችሁ ከመጀመሪያው ፍቅረኛችሁ ጋር ከተገናኛችሁ ሁሉንም ነገር ጨርሳችሁ ነው የምትወጡት። ሁሉንም ነገር ምንም አይቀርም፣ ምንም ማለት ነው። ይህንን እኔ 100% ሆኜ ነው የምነግራችሁ። ከቀድሞ ፍቅረኛችሁ አሁንም ደግሜ ልንገራችሁ፣ ከቀድሞ ፍቅረኛችሁ ጋር አግብታችሁ ሊሆን ይችላል፣ ፍቅረኛ ሌላ ይዛችሁ ሊሆን ይችላል። ከተጣላችሁት ወይም ደግሞ ኤክስ ከምትሉት ፍቅረኛችሁ ጓደኛችሁ ጋር ማለት ነው፣ ከድሮ ጓደኛችሁ ጋር ማለት ነው ከተገናኛችሁ ትሳሳታላችሁ። ይሄ በቃ ድሮ አብረን አሳልፈናል፣ ይቅርታ ተባብለናል፣ ሰላም እንባባላለን፣ ሀይ እንባባላለን ምናምን ብላችሁ ሄዳችሁ ብትገናኙ ትሳሳታላችሁ። እርግጠኛ ሆኜ የምነግራችሁ። ምክንያቱም ያኛው ስሜት አለ፣ የመጀመሪያው ስሜት መቼም አይጠፋም። መጀመሪያ ያደረጋችኋት ነገር መቼም አይጠፋም። እውነቱን ልንገራችሁ ደግሞ ሴቶች መጀመሪያ